ነው ያደረኳችሁ። ክፉ አትሁኑ። በዚህ ልክ ለሰው ልጅ ክፉ አትሁኑ። መጥፎ መሆን ጥሩ አይደለም። በምትሄዱበት ሁሉ ፈጣሪ አይቀናችሁም። የእውነት እኔ ስልችት ነው ያኔ በቃ ድክም ታውቃላችሁ። ድክም እኔ የዋህነቴ ምስግንነቴ ነው እዚህ ጋር ያደረሰኝ። የእውነት ደክሞኛል። የእውነቴን ነው የምላችሁ። በቃ ለቀቅ አድርጉኝ። በተለይ ደግሞ እንዲህ የምትመጡ ልጆች ደግሞ ክፋትን አስባችሁ የምትመጡ ከሆነ በፈጠራችሁ አትምጡ። በኔ የእውነት ኑ ስላችሁ ሰው ወስዳለሁ፣ ከኢትዮጵያ ወስዳለሁ፣ ከጆርዳን ወስዳለሁ፣ ከኢራቅም ከቤይሩትም ወደ ዱባይ ያመጣለሁ ስላችሁ ሰምተሽ ነው ከሳውዲ ወደዚህ የመጣሽው አይደለ? ጠፍቶ ለመስራት ሳውዲ ይሻልሽ ነበረ። ዱባይ ላይ ምንም ስራ የለም ለእውነቱ ማለት ነው። እና እኔ ሳልሆን ያመጣሽ ሰው ሎካሉ ብሎክ ያደርግሻል፣ ብሎክሽን ያጠጣሻል። ገባሽ? ፈጣሪን ፍሩ። ጥሩ አይደለም። አንዳንዴ መጥፎ በሆናችሁ ቁጥር መጥፎነት ጥሩ አይደለም። የእውነት መጥፎ መሆን ጥሩ አይደለም። እኔ ንጹህ ልብ ስላለኝ ሰውን ስላስጠገው ነው ይሄ ሁላ ጉድ የመጣብኝ። ቤቴ ውስጥ አንድ ቀን ስላሰድርኳት ቤቴን ከፍቼ ነይ እህቴ አንቺን ህንድና ባንጋሌ ውጭ ብሎ ስላባረረሽ ለምን ትሄጃለሽ ብዬ ከቤቴ ውስጥ ስላስጠጋዋት ነው ይሄ ነገር የመጣ እና መጥፎ አትሁኑ። አንዳንዴ ቢሮ እንዲያደረገን ኦፊስ እንዲያደረገን አትበሉ። የእውነት ኦፊሱ ምን ያደርጋችሁ? እናንተ ሳላችሁ አይደል እንዴ? እናንተ ስትመጡ እኮ በነፃ አይደለም የምትመጡት አይደል? እናንተም ከፍላችሁ ነው የሚያመጣችሁም ሰው ደግሞ ከፍሏችሁ ነው የሚያመጣችሁ። እኔ ስንት አይነት ሰው አይቻለሁ። እናንተ ሰው በመጣ በ3 ቀኑ ይጠፋል እንዴ? ምን አይነት መርዝነት ነው? ምን አይነት ልባችሁ ምን አይነት ቆሻሻ የሆናችሁ ሰዎች ናችሁ? የእውነት ምን አይነት መጥፎ ፈጣሪ ራሱ ሲፈጥራችሁ ልባችሁን እንዴት አድርጎ ነው የፈጠረው? ሸር የሚያስብ ሰው እየበላ እየጠጣ እኔ ቁጭ ብዬ ቤቴ ውስጥ ቁጭ ብዬ እንዴት ነው ሰው ቁም ሳጥኔን ከፍቶ በሬን ከፍቶ ሲወጣ እኔ የት ሂጄ ሙቼ ነው? የእውነት አንዳንዴ እንደ አደንዛዥ ነገር ቀቡኝ እንዴ ነው ያልኩት። ያው እኔ ብቻ ብሆን እሺ። እንግዲህ ኤርሚም እያለ የኤርሚ እህትም እያለች የኤርሚ ጓደኛ እያለ እንደ ስንት ሰው 4 ሰው እኮ አለን እኮ ቤት ውስጥ 4 ያው ፊት ለፊት ማለት ነው። ዋናው በር መውጫውና ሳሎኑ እንግዲህ ደላላዎች የሚያወሩት ወሬና ደላላዎች የሚናገሩት ነገር እንደዚህ ነው። ምክንያቱም አንዳንድ ሰዎች በህገወጥ ወደ ሌላ ሀገር ሲሰደዱ የሚሄዱት በህገወጥ ነው፣ የሚሄዱት ደግሞ በደላላ ነው። ደላላ ጋር ሲሄዱ ደግሞ ደላላ ጥቅም አለው፣ ከሰዎቹ ጥቅም ያገኛል፣ ከልጆቹ ጥቅም ያገኛል ደላላ። ያ ጥቅም እስኪያገኝ ድረስ ደላላው ልጆቹን ቤት ውስጥ ነው የሚያጉራቸው ወይ ደግሞ ቤት ውስጥ ነው የሚያስቀምጣቸው። ሲያስቀምጣቸው ግን ሴት ከሆኑ ሞዴስም ሆነ ቅባትም ሆነ ሳሙናም ሆነ የሚበላ ምግብ እንኳን አይሰጣቸውም። ምንም አይነት ወጪ ማውጣት አይፈልግም ከነሱ ገቢ እስከሚያገኝ ድረስ። ለምሳሌ አንድ ደላላ ቤት ከተቀመጣችሁ ዛሬ ጧት ዳቦ በሻይ ወይ ደግሞ ሩዝ በልታችሁ ከሆነ ዛሬ በበላችሁበት ሰዓት ነገም ነው የምትበሉ። ዞር ብሎ አያችሁም። ምክንያቱም ወጪ ማውጣት አይፈልግም። ተግባባን አይደለ? ስለዚህ እነዚህ ልጆች ከዱባይ ከባህሬን ሰብስባ ይዛ መታ፣ ከሳውዲ ከባህሬን ሰብስባ ይዛ ሂዳ ልክ ከዛ ጋር ሲሄዱ ግን ሳሙና የለም፣ የሚበላ ምግብ የለም። እሷ ትተኛለች፣ ልጆቿን፣ ወንድሟን፣ ባሏን ሰብስባ ትበላለች። እነዚህ ልጆች ግን ጥቅም ስላላት ከልጆቹ ጥቅም ስላላት ግን እስከነ ሳሙና እንኳን ከሰው ለምነው ነው የታጠቡት። ስልክ እንኳን ቤተሰብ መደወል ሲፈልጉ ከልጅቷ ለምነው ነው ስልክ የደወሉት። ተግባባን? በዚህ ላይ ግን ልጅቱ ምንም አማራጭ ስለሌላቸው ጥለው ጠፉ። ቤቷን ጥለውላት ጠፉ። ብዙ ጊዜ ከሷ ጋር ተቀምጠዋል፣ እርቧቸዋል፣ ብዙ ነገር ሆኗቸዋል። አዎ ገባችሁ አይደለ? ግን እነዚህ ልጆች ጥለው ሲሄዱ ምንድነው ያለችው? 15,000 ድርሃም ይዘውብኝ ጠፉ። አስቡ እንግዲህ ራቡ እንዳለ በደላቸው፣ ስቃያቸው፣ ምናምናቸው ይተብኝ በቃ ምንም ከነሱ ምንም አይመለከታትም። አሁን እግዚአብሔር ያሳያችሁ። አንድ ነጋዴ ሰው ነግዶ ልብስ ሽጦ የሚያደርሰው 15,000 ድርሃም ዶላር ውስጥ ያስቀምጣል? ነጋዴ አያስቀምጥም። አትዋሹ። ማንኛችንም ስለ ንግድ እናውቃለን። ቀንጥሎን እንጂ ነጋዴም ነበርን። ቀንጥሎን እንጂ እኛም እንደነሱ ነበርን። ስለ እውነት ለማካበድ ምናምን ለማውራት ምናምን ፈልጌ አይደለም፣ ጠንቅቄ ስራውን ስለማውቀው ነው። እነዚህ ልጆች ምግብ ስለማይሰጣቸው፣ ስለማይበሉ፣ ስለማይጠጡ፣ መስራት ስላልቻሉ፣ ስለታጎሩ ከዛ ቤት አማራጭ ስላጡ ጠፉ እንጂ ዱባይን በደንብ አውቀውት አይደለም። አስረግጬ ነግርሻለሁ። አንቺ ሀዘንተኛ ብትሆኝ ሀዘን ቢገባሽ፣ የወንድምሽ ሀዘን አንጀትሽን ቢበላሽ ለወንድምሽ ስትይ እንኳን ሰደቃ ወይም ደግሞ የፍታት ትሰጫቸው ነበር ምግብ። ነብሲ ማር በሉልኝ ብለሽ እንኳን ምግብ ትሰጫቸው ነበረ። ይቺ ልጅ ግን እንግድነት ከአንቺ ቤት ስለመጣች
የሆኑትን ስለተበረበረሻቸው አንቺ ነሽ ልጆቹን ያስጠፋሻቸው ብለሽ ልጅቷን ይሄው እሷ ግልጹና ስለቀረበችልሽ እንጂ እንደነሱ እኮ ስልካቸውን ዘግተው እኮ መጥፋት እኮ ትችላለች እኮ እሷ የእውነት አስጠፍታቸው ቢሆን ወይም ደግሞ የእውነት እጇ ቢኖርባት። አንዳንድ ጊዜ ሳሪና መሲ ስትናገሩ ለከት የላችሁም። በተለይ መሲ አሁን ላይ ያመጣሽው ሀረካት ሰው ሲስቅልሽና ሰው እንትን ሲልልሽ የምታናገሪያቸው ነገሮች ሰውን ዝቅ በማድረግ ነው የምትጀምሪው። ሰውን በማንጓጠጥ ነው የምትጀምሪው። እውነታው ልጅቷን ሰምተናት እንምጣ ማለት ነው። እሷ ያለችው ሀዘን ላይ ነው። በሀዘኑ ምክንያት አንጭልኝ የምትሏትን ነገር ረስታ ይሆናል። ደጋግማችሁ ጠይቋትና ታመጣላችኋለች። ለዛሬ ሰጣችኋለሁ ብዬ ሰጠዋቸው። ታጠቡ በኔ ሳሙና ማለት ነው፣ ክርስቶስ በሚያውቀው። እሷ ቤተክርስቲያን ከሄደች በኋላ ታጠቡ። ታጥበው ጠጉራቸውን ሰርቻቸው ከዛ ዛሬ እኮ ፓስፖርት ስንፈልግ ነው የዋልነው አሉ። ምን ልታረጉ አልኳቸው። ልንጠፋ። እንዴት ለምንጠፉት አልኳቸው። ለምን ጠፋላችሁ? ከመጣን የናክል ነው፣ ቢሮም አልወሰደችንም፣ እዚህን ያስቀመጠችን አሉኝ። ጠይቋት። እኛ ካምፓኒ እንደዚህ ነው፣ ቪዲዮ ሰርተን ከቪዲዮ በኋላ ነው ሰዎች የሚመርጡን። ግዴታ ወይን ፌስ ቱ ፌስ ሲመጣልና ለኢንተርቪው ወይም በቪዲዮ ኮል ነው የምንመረጠው። ግዴታ ቢሮ መሄድ የለባችሁም ብያልኳቸው። አይ እህታችን የሁለታችንም እንደወጣችሁ ከቤት ደውይልን ብላናለች፣ እንወስድሻለሁ ብላናለች አሉኝ። አላችሁ እንግዲህ እኔን ግን እንዳታነካኩ ብያቸዋለሁ። ከዛ በኋላ እኔ እንዳታነካኩ ብዬ እኔ ጠዋት ነው የወጣሁት። ጠዋት ነው የተናገረችው። ይቺ አሁን የተናገረችው ልጅ ውሸት ቢኖርባት ወይም ደግሞ ከልጆቹ ጋር የልጆቹ ተባባሪ መሆን ብትችል ኑሮ ከዚህ ህዝብ ሁላ መሀል መታ እንደዚህ አፋን ከፍታ አትናገርም የነበረ። ወይም ደግሞ ልጆቹ ብር እንደሰረቁ እርግጠኛ መሆን ብትችል ኑሮ ልጆቹ ሲጀምር ብር አልሰረቁ። ይቺ ሀይሚ የምትባል ልጅ ከነሱ የቀረ ገቢ አላት። በእነሱ የምታገኙ ገቢ ነበረ፣ ያነ ገቢ ቀርቶባት። ስለዚህ ልጆቹ ምንድነው ማድረግ ያለባት? ልጆቹ ጠፍቶብኛል፣ የነበረኝም ብርም ይዘውብኝ ሄደዋል። ገባችሁ አይደለ? ስለዚህ አሁን እነዚህ ልጆች ብር ሰረቁ ተብለዋል፣ ከሷም ጠፍተዋል። አሁን እንግዲህ በየትኛውም በኩል ስራ ማግኘት አይችሉም። ምንም አይነት ስራ ማግኘት አይችሉም። በቃ እያደረጉት ያሉት ይሄን ነው። ገባችሁ አይደለ? አንድ ሰው ስራ ከወሰደ ደላላ ነኝ ካለ ስራ ከወሰደ ስራውን አመቻችቶ ነገሮችን አስተካክሎ ያለውን ነገር ያ ሰው ከዛ ቤት ቁጭ እንዳይልበት ያ ሰው እንዳይጎዳ ራሳችሁም እንዳትጎዱ አድርጋችሁ ብትሰሩ ነበረ ለእናንተም የውስጥ ሰላም የምታገኙት። እናንተ ሰውን ሳታስተካክሉ ሰውን ብቻ በመውሰድና በማጎር የምታገኙት ጥቅም ያለ ይመስል የድሃ ልጅ እያመጣችሁ ከየትም እየከፈላችሁ እያመጣችሁ በዛ ላይ ደግሞ እነዛ ልጆች ራሳችንን አውጡን ብለው ጥለው ሲጠፉ እንደዚህ ከሌላ እንኳን ሰርተው መብላት እንዳይችሉ ያለ ስም ትሰጣላችሁ። መቼም ቢሆን እኔ ደላላን አልደግፍም። አንድ ቀን እኔ ደላላን ደግፌ አላውቅም። አንድ ቀን የፈለገ ለምን ወርቅ አታነጥፉልኝም? ደላላ ነው። ደላላ ነው። ለምን ለምን እዚህ ጋር ወርቅ አታነጥፉ? እንደ ደላላ ጨካኝ፣ እንደ ደላላ አረመኔ፣ እንደ ደላላ ሰይጣን የለም። ድንገራችሁ መቼም ቢሆን ደላላ የእናት እንባ፣ የአባት እንባ፣ የእህት የወንድም እንባ አለባችሁ። የስንቶችን እናት አስለቅሳችኋል። የስንቶችን እናት ደም እንባ አስለቅሳችኋል። ስንቶቹ ወላጆቻቸው የስንቶችን ልጆች አካለ ስንኩል አድርጋችኋል። ስንቶችን ነው ያለ እድሜያቸውን ቅርጥፍ አድርጋችሁ የበላችሁ እርካሾች ስትባሉ እንደ ደላላ ክፉ የለም። አንዳንዴ ዱባይም ሄድን ባህሬንም ሆንን ዱባይንም ሆንን መክተብ ሳይኖረን ስንሰራና መክተብ ኖሮን ስንሰራ ያለን ክብር አለ። ለምሳሌ አሁን አንዳንዶች በግል የሚሰሩበት ስራና መክተብ ኑሯቸው የሚሰሩት ስራ ልዩነት አለው። ስለዚህ ምን ልላችሁ ፈልጌ ነው፣ አሁን ይችላል ብሬን ወሰዱት እያለሽ ብታለቅስ ምን ብትል የወንድሟ ሀዘን አንጀቷን በልቶት እንጂ ልጆቹ ብሯን ይዘውባት ሄደው እንዳልሆነ አስረግጬ ልነግራችሁ ፈልጋለሁ። ልጆቹ እንኳን መውጣታቸው በራሱ ለነሱ ጥለው መውጣታቸው ለራሱ ለነሱ ትልቅ ነገር ነው።
አይደለም ያንቺን ዶላር በፈረፍረው 15,000 ድራም ይዘው ሊሄዱ። ሲጀመር አንቺ 15,000 ድራም ዶላርሽ ውስጥ አታስቀምጪው። ነጋዴ እኮ ነሽ የኔ እናት። ቤትሽ ውስጥ ሰው አስቀምጠሽ 15,000 ድራም ቤት ውስጥ አስቀምጠሽ ስንታየን የዋህ ስንታየን ቅን ሰው በእናትሽ ስንታየን ገደል ትገቢያለሽ። የሀገሬ ልጅ ብትሆን ገደል ትገቢያለሽ። አይመለከተኝም። መናገር ያለብኝን ነገር እናገራለሁ። የታየኝን ነገር እናገራለሁ። የመሰለኝን ነገር እናገራለሁ። አንቺ ግን እግዚአብሔር ፍራ የለሽም። ያንቺን 15,000 ብር ማርያምን ይዘው አየዱ። ማርያምን ነው የምልሽ። ከአንቺ ቤት ለመውጣትና ምግብ ያለበት ቤት ለመግባት ቸኩላሉ እንጂ ያንቺን 15,000 ድርሃም ብር ይዘው በጭራሽ ነው የማይሄዱት። በጭራሽ አልኩሽ አይሄዱ። ምክንያቱም እነሱ ከአንቺ ቤት ለራሱ ወጥተው በመሄዳቸው ለራሱ ድል ነው። ድል በራሳቸው ራሳቸውን የለበሱትን ልብስ ይዘው በመውጣታቸው ለራሱ ድል ነው። አስረግጬ ስነግርሽ ግን እነዚህ ልጆች ግን ሰርተው እንዳይበሉ ወይ ከሰው ጋር እንዳይገናኙ አድርገሽ በጣም ታሳዝኛለሽ። በጣም ታሳፍራላችሁ በእውነት። እንዴት አይነት ህዝብ ነው ግን ያለው በእግዚአብሔር። በጣም ያሳፍራል። በጣም ታሳፍራላችሁ ዱባዮች።